ሰላምና ጤና በያላችሁበት ይድረሳችሁ ውድ የዩቲዩብ ተከታታዮች እንደተለመደው በአዲስ መረጃ መጥቻለሁ። መቅዶኒያን ለማገዝ ሰይፉ በኢቢኤስ በየካቲት 1 2017 ዓ.ም ጀምሮ ለ3 ወር የሚቆይ ፕሮግራም እንደነበራቸው ይታወቃል። እናንተም የበረከቱ ተሳታፊ እንደነበራችሁ አልጠራጠርም። መቅዶኒያ ሁለት ግዙፍ ህንጻዎች አሉት። እነሱን ለመገንባት 5 ቢሊዮን ብር ያስፈልገው ነበር። ይህን ለማሰባሰብ ፕሮግራም ተይዞ እጅግ ስራ ሲሰራ እንደነበረ ሁላችሁም እናውቃለን። በሰይፉ እንደ አስታወቀው በኦንላይን 1 ቢሊዮን ብር እንደተሰበሰበና እንዲሁም በሰይፉ ሾው 4.5 ሚሊዮን ብር እንደተሰበሰበ ያው እንግዲህ ሰይፉ መግለጽ ችሏል። ይህ እጅግ በጣም ደስ የሚል ልብ የሚያሞቅ ነው። ኢትዮጵያውያን ያለን ትብብር አንድነታችን የሚያሳይ ነው። ይህ ትልቅ ልማት ትልቅ ግንባታ ነው። ስለዚህ እንኳን ደስ አላችሁ። ለሰጣችሁም እግዚአብሔር ጨምሮ ይስጣችሁ። ለበለጠ መረጃ ቪዲዮን አይተን እንመለስ። በእኛ ግቢ የተመረተ መሆኑ ነገሮች አሉ። አረ በነገራችን ላይ ይህ ጋቢ የተመረተው በመቅዶኒያ ነው እየተባለ ነው። እስኪ አባቶች ናቸው። ይሄ ላንተ አመሰግናለሁ ነው አባታችን። ሌሎችን አርቲስቶች ወክሉ። በውክልና ነው ሁሉም የተሳሰዋልና ጥሩ ነገር ነው። በእናትህ በጣም ጥሩ ነገር ነው። ቢኒ እንዳለው ነው በነገራችን። ከጀርባው ነው ያወቅሁት ማን እንደሆነ። ሌኒን ዋው ይመስላል እንዴ? በጣም ግሩም። የመጀመሪያው ሰው ነኝ በቆም ሐውልቴን ያየሁት። ነዋይ ያለው ትዝ አለኝ። የሆነ ለቅሶ ሄደን የዘመድ ለቅሶ ሄደን የሞቱት ሰውዬና የቆመላቸው ሐውልት አይመሳሰልም እና ከቀብር ስንመለስ ነው ምን አለ እኔ በቁም ሐውልቴን አሰርቼ አይቼው አፕሩቭ አድርጌው ስሞት ይሄንን አርጉ ካላልኩ በስተቀር እኔ ከሞትኩ በኋላ ለዘመናት ላይ የማላቀው ሰውዬ እንዲጫነኝ አልፈልግም። አይ በጣም ብራዘር ሰይፉ የሰራው ልጅ ምጣና እስቲ መስፍን የናስኪ እንዴ ይገርም ነው። እንዴት አለ? ግሩም ነው። በጣም ግሩም ነው። በጣም እግዚአብሔር ያክብርህ። እጅህን ቁርጥማት አይንካው ይባርከው። እኚህን ሰውዬ በጣም ነው የሚገርመው። ለሰይፉና ለገረም ሰይፉ ፋንታውን ባለቤት ቬሮኒካ የጌ ባለቤት ሲሆን ከነሱ ያልተናነሰ አስተዋጽኦ ያደረጉ ናቸውና እነሱ ደግሞ ጋቢ ስላለ አባታችን ይሰጡልን። አሁን እኮ ከሞቀን እንደገና እኮ አምስተኛ በነገራችን ላይ መቅዶኒያ የራሱ ገቢ ቢኖረው እንላለን። መቅዶኒያ እኮ የእጅ ጠባብ ውጤቶች አሉት አይደለ? እዛው ባሉ መቅዶኒያ ቤተሰብ በሆኑ ሰዎች የሚሰሩ ከነሱ መሃል አንዱ ይሄ ጋቢ ነውና ለምሳሌ ይሄን ጋቢ እንግዛ ቢሉ ተመልካች መሃል ስንት ነው የሚል ነገር ፊታቸው ላይ ስላየው ነው። ሽያጭ ላይ ያለው ይሄ ጋቢ ቢኒ ገደዛ አልገባንም ገና ለኛ ነው የምናመርተው ለራሳችን። ግን ሽያጭ ቢጀመር ጥሩ ይመስላል። የተለያዩ ምርቶችም አሉ። የማጽጃ ዕቃዎች የተለያዩ በርካታ ነገር ነው የሚያመርቱት። ወደ ጤናቸው ተመልሰው የአልጋ ቁራኛ የነበሩት ድነው እንትን ካሉ በኋላ ስልጠና ይወስዱና ደግሞ ራሳቸውንም ሌላውንም ለማገዝ ግቢ ውስጥ የተለያየ አይነት ስራዎችን ይሰራሉ። ብዙ ናቸው፣ ግን የእደ ጥበብ ስራ አንደኛው ነገር ቆሌል ልጭለኛ ብቻ ነው። ብዙ ነገር በጠፉበት ሰዓት ዛሬ እንዲህ የምናወራበትን ሀገር ሚሊዮን ህዝብ የሚያወራበትን ሀሳብ በጎነትን ያመጣልን የራሳችን የሆነ ነገር በደንብ ይሄ ከፍ አድርገን ወይ ደግሞ ለዓለም የማስተዋወቅ ነገሩ ይሄ ማስተዋወቅ ነገር አይደለም። ከፍ አድርገን አለማንሳት ነው እንጂ እየተሰራ ያለው ነገር ታሪክ የማይረሳው እስከዚህ የሚቀጥለው ትውልድ ድረስ የሚተላለፍ ነውና ለኔም ለባለቤቴ የሚሆነው ነገር ቀላል አይደለም። በተለይ ደግሞ ለባለቤቴ ስለሆነው ነገር በጣም ከልብ አመሰግናለሁ።
ያው ላለፉት 3 ወራት በሰይፉ ኦኒቤስ እና ሰይፉ ሾው ዩቲዩብ ቻናል የመቄዶንያ ገቢ ማሰባሰቢያ የ2 ወር እቅድ ወደ 3 ወር አድርጎ ወደ 1 ቢሊዮን ብር አሰባሰብን። መቄዶንያ በዚህ ገንዘብ ወደፊት የሚሰራውን ለውጥ ሁሉ ቀጥታ ያሳያቸዋል። ይህ ገቢ ማሰባሰቢያ በራሱ ዩቲዩብ ቻናልና በሌሎችም ገና ይቀጥላል። ስንሸላለም ሐውልት ስታዩ ምናምን ያለ እንዳይመስላችሁ። ሰይፉ በኢቢኤስ የተሰጠውን አደራ የ3 ወሩን ጨረሰ እንጂ የ5 ቢሊዮኑ የእርዳታ ማሰባሰቢያ ገቢ ማሰባሰቢያ ፕሮግራም ይቀጥላል። ይሄ ፕሮግራም ራሱ ከተከታይ ማስታወቂያ በኋላ ይቀጥላል። የተወደዳችሁ የአለት ቲዩብ ተከታታዮች ፕሮግራሙን ላይክ እያደረጋችሁ ሸር እያደረጋችሁ እንዲሁ ሳብስክራይብ እያደረጋችሁ ድጋፋችሁን እንድታሳዩኝ በድጋሚ እያሳወቅኩኝ ቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብት።